ያው እኮ ለሱ ደግሞ ምን መሰለሽ ማድረግ ያለብሽ ሙኒት ሴትየዋ ታዲል ወዳ ሳይደረግ አልሰጥም የምትል ከሆነ እባክሽ እኔ ያለሁበት ሁኔታ እንደዚህ አይነት ሁኔታ ነውና አበድሪኝ ከዛ በኋላ ሴትየዋ ስትሰጥሽ ትቀበያታለሽ ከዛ ላይ ትቆርጫለሽ ነው የሚባለው ማሬ ለምን አበድሪኝ እላታለሁ የራሴ ደሞዝ 2400 ዲርሃም አለኝ የመዳም ቤሽንት ቤት አጥቤ ለምንድን ነው ብድር የሚወደው ሲቀጥል ኦፊስ ለምንድን ነው የከዳማ ብር የሚይዙት ሴትየዋ አልሰጠም ሴትየዋ የከዳማ ብር ለምን ይይዛሉ ማለት እዛ ኦፊስ ሂደሽ ጠይቂ እዚህ አይደለም የምትጠይቂው ራስሽ ሂደሽ የተወሽ ጠየቋት እኮ ሙኒት ስለዚህ ኦፊስ የሙኒት ናት አዳምጪኝ ሳሬ የያዝኩበትን ሰበብ ተናግሬያለሁ አንቺ አታዳምጪኝ የያዝኩበትን ሰበብ ተናግሬያለሁ ተስማምተሽ እሺ ብለሽ ወጣችሁ አዳምጪኝ አንቺ ሁሉንም እያዳመጥኩ ነው ልንገርሽ ግን ማን አጠገብሽ ቁጭ ብሎ ልንገርሽ ሳሪ አንድ ጊዜ ማን አጠገብሽ እንኳን ቁጭ ብሎ እንዲበይ እንደሚልሽ አውቃለሁ እና ልንገርሽ ግራም ነፈሰ ቀኝ እስካሁንም የተቀመጥኩት ሰውና አከብራለሁ ሳሪን ቤቷን አከብራለሁ አራሙኒት ይኸውልሽ ቆይ ልንገርሽ እኔ አሁን እወጣለሁ ሳሪ እኮ ቆይ አንድ ነገር ልንገርሽ አሁን ሰው የለም አዜብ እንደው ይላስፈልግ እኔ ልንገርሽ አሁን እወጣለሁ አንቺ ከኔ ጋር ገንዘብሽን የምታገኘው ታዲል ወዳ ሲመጣ ወይም ደግሞ ህግ ተላልፈሻል ተብዬ ሚዲያ ይፈዲዱ የመጣው ሚዲያ ፍቱን ጋር አንድ ቦታ ላይ መቀመጥ አልችልም አትውጪ የተንታውጪ መጀመሪያ ኦሬዲ ተረጋግጣችሁ የታንተዋ ደግሞ ያኔ ለልጅሽ 300 እንኳን ስትጠይቂ በትህትና ጠይቀሽ ዛሬ ብር አለኝ ምናምን ብለሽ ደረትሽን ነፍተሽ እንደዚህ እኮ መናገር አይደለም በትህትና ተሽሽ ይወጣሽበትን አንድ ነገር ነው አላህ ላይ ይወፍቅሽ ወይን ማሰር መጀመሪያ መውሳትና እስኪልኝ ልናገር አንቺ ነገርና እኔ ላይ ወዳጊዱ ስራ ይልስራበት እንዴ አንቺ አትሰሚም እንዴ ምን አይነት ደረቅ ሰው ነሽ ዴ አማርኛ ነው የምትሰሚው ዛሬ እኔ እየሰማሁ ነው ጉዳይሽ ሂጂ ወደ እኔ ወላሂ እየሰማኋችሁ ነው ሂጂ ወደ ግዛው ሂደሽ እዛ ቢሮ እንደፈለገሽ ሂጂ ውጡ ስራ ይልስራበት ዴ ምን አይነት ነው ኒዳ የገባሁት እንደዚህ አይነት ነገር ሂዱ እዛ ህግ ላይ ሂዱ እዛ ጠይቁ እኔን እዚህ ቤት እንዳትመጡ ሰው አንድ ጊዜ አይረዳም እንዴ ያለችበት በቃ ህግ ሂዱ እኔ ቤት እንዳትመጡ እርጂ ብለሽ የመጣሽው ችግር ላይ ነኝ በጣም ችግር ላይ ነኝ ስትይ ችግርሽ ምንድነው ብዬ አመጣውሽ ችግርሽ የኔ መስሎኝ ያመጣሁት ሙኒትን እኔ ለሌላ ነው ሙኒትን ስታት አላስወረድኩሽም ምክንያቱም ሙኒት እዚህ ስላለች ልጠይቅሽ ጠየቅኩሽ አወራሁኝ ብርሽ ነው አዎ አልከለከለችሽም እሺ አሰራራችን እንዲህ ነው አለችሽ እዛው አብክተሽ እዛው ጨርሳችሁ ነው የምትገቡት እኔ አላቀ ይደላላን ስራ እኔ አላቀ ቢሮን ስራ አስረዳችሽ ሰው ሁሉ ሰማ ተረዳ ተስማሙና አሁን ለችግርሽ የሚሆን 1000 ብር ትስጥሽና ይቅርታ ጠይቂ ምንም ችግር እኮ የለም ደግሞ ጥፋተኛ ነሽ በቃ ይቅርታ እሺ በቃ እህቶቼ ነው የሚባለው እንዴ እኔ እንዴት ራሴን ልታመም እንዴ በመብራን ግራ ገባኝ እኮ ይሄው ኮሜንታተር እንኳን ግራ ገባው አቃጣይና ልጅቷ ሳሪ አንድ ነገር ልንገርሽ والله العظيم والله እኔ ሰጣታለሁ 1000 ብር እኔ አይመለከተኝም መብትሽ ነው ይኸውልሽ ልንገርሽ ለምን ከተረገጥኩ በኋላ ለምን ሰው እንዴት ይማር ይኸውልሽ የበቀደመው ልጅ እንደዛ ስትፈርጥ አንቺ መስፍኔ ማነው ተስፍሽ ሁላችሁም ተነሳችሁብኝ ሄድኩኝ ሰጠው እቺኛዋ ደገመችው ምክንያቱም ማንንም አልተቀጣው እየተቀጣ ያለ ሰው የለም ይሄም እየቀጣኋት አይደለም ተነጋግረን ተስማምተን ከዛች በር ላይ መውጣቷን ስለምትፈልግ ብቻ ተነጋግረናል ታዲል ወዛ እንደተደረገ ግን አንድ ቦታ ቁጭ ብለሽ አንቺ 10 አይነት ነገር የምታማርጪ ከሆነ እንዴት ነው የሚሆነው ደግሞ ቤቴ አንቺ እናት ነሽ ሰራተኛ ስትቀጥሪ ልጅሽን አታስጠነቅቂም ልጆቼን አንድ ነገር እንዲሆን አልፈልግም ስራ በደንብ ብለሽ እንድትሰሪ ይፈልጋለሁ ሁሉም ማዳም እንዲህ ብላ ነው መተሽን የቤት ትተኛለሽ ኬክ ነው ማቀርብልሽ እንዲህ ብላ የምትወስድ ማዳም የለችም እሺ አሁን ልንገርሽ ሳሪ አሁንም ቢሆን እናንተሻል ይኸውልሽ ትሂድ
ማዳምየውን ታስጠይቅ ብትፈልግ ትክሰሰኝ፣ ስጠየቅ መልስ አለኝ እኔ፣ እሷም አለች፣ እንጨርሳለን። ተስማሙ ብሎ ነገር የለም። ነገ ደግሞ ሌላ ታሪክ ሰርታ ትመጣልሻለች። ስለዚህ መሄድ ባለብኝ መንገድ እኔ ልሂድ፣ ማንም አያስገድደኝ። አንቺ እዚህ ጋር ብትጫኝኝ እኔ አፍራለሁ። ሌላው ቢጫነኝ፣ ሌላው ሰው ተይ ቢሉኝ ይከብደኛል። እኔ ግን በፍቅር ወላሂ ብላለች እኮ ቤት ውስጥ እኔ አዜብን መጥራት እችላለሁ። ማንንም እየረዳች የኔን አባት ማትረዳው ለምን? እንዲህ ነው እንዴት አይደለ እርዳታ የምትጠየቀው? እዚህ ጋር የመጣ ሰው እኮ ሲያለቅስ እያቃተኝ ሞልቶኝ እኮ አይደለም፣ ከራሴም አጉድዬ ከልጆቼም ላይ አነሳስቼ ነው የምሰጠው። ተርፎኝ አይደለም። ግን ያ ሰው በምስኪንነት ጠይቆ እውነትም ተጎድቶ ነው ልታስገድደኝ ነው እንዴ? እሷ እኮ እውነቱን ስንነግራት እኮ አለመቀበሏ ነው እሷ እውነቱን ስንነግራት እኮ። ታዲያ አሁን እኮ ተይ የምንለው እኮ ነገ ሁላችንም ጋር ይደርሳል ይሄ ነገር። አሁንም ቢሆን ደውላ በስነ ስርዓት ሙና እባክሽ 1000 ላኪልኝ ካለች አላውጦል ነፍሱን ወጥ ትልካለሁ። እሷ ካለች ከፈለገች ደግሞ ትሂድ፣ ፖሊስ አለ፣ ትሂድ፣ ትደውል፣ ሌበር አለ 800 እናንተም ራሱ አስማሚያቸው እያላችሁ ትደውል። እኔ እኮ ሰጠሁኝ ተናገርኩ። ትደውል፣ የፈለገችበት ቦታ ትደውል፣ አለቀ። ምንም ነገር ክብሬ እየተረገጠ እየተሰደብኩኝ ወይም ደግሞ ሌሎች እንዲሰድቡኝ መንገድ እየከፈተች እሷን ትሪት የማደርግበት ሰበብ የለም። የዛሬ አመት ታዲል ወጋ አደረገች። ነገ እቺ ልጅ ብትጠፋስ የታሚም የምታደርግበትን ሴትዮ አሁን እኔ ብር ብሰጣት ማለት ነው ብትጠፋ የታሚም ማድረጊያ ከፍላለሁ። የሆነ ነገር ካለ እኔ ከፍላለሁ። እኔ በሬ ነው የምሆነው። ምን ጋራንቲ ያላችሁ? እሷ የራሷ ጉዳይ አትጎዳም። ስለኖረችው እኮ ነው አሁን እሷ የተዳፈረችው። ለእሷ አዲስ አይደለም። አስታርቋቸው እናንተ። በነገራችን ላይ እዚህ ጋር ኮሜንት ላይ ያልገባችሁ ነገር ምን መሰላችሁ? ከዚች ከማዳማ ብሩን አምጪ ብሎ መቀበል ከባድ ነገር አይደለም፣ በጣም ቀላል ነው። ግን የልጅቷ ላይፍ ይበላሻል። እናንተ አልገባችሁም። ከዚህ ሴትዮ ገንዘቡን አምጪ ብሎ መቀበል ያላስፈለገው ለምንድን ነው? ሴትየዋ 28ቱን ቀን ጠብቃ የመቦለክ መብት አላት። ያንን እንዳታደርግ ነው እንደ መያዣ ገንዘቡ እሷ ጋር እንዲቀመጥ ዝም የተባለው። ስለዚህ ይሄ ነገር ለእናንተ ነው የሚጠቅመው። ተይ ስትባል መተው አለባት። ሌላ መንገድ አብዛኛው ሰው ተረዳ እኮ ገብቶሻል። ቅድም አልተረዳም ነበረ። አሁን ያልተረዳችሁ ነገር ይመስላል። አየሽ፣ ይኸውልሽ አብዛኛው ተረዳና ምን አለ? በቃ ሙኒትን ይቅርታ ትጠይቅና ያለውን ለጊዜው ለአባቷ የሚያስፈልገውን ብር በቃ ብሎ ሙኒትን ወደ መሸምገል ሄደ። ታዲያ አንቺ እንደዛ ሲሆን አንቺ ነሽሽ ማለት ያለብሽ ወይም ደግሞ አንቺ ኡኡ ማለት ነው ያለብሽ። እንደዛ ከሆነ ይሄ ነው መግባባት ያልተፈጠረው። ያ ነው ሳሪ በቀደም የተናገርኩት ምንድን ነው፣ ሰው እውነቱ ሳይወጣ ሀቁ ሳይወጣ ለምንድን ነው ይቅርታ ተባባል የሚባለው? ለምን ገብቶሻል? እኛ እየተጫነን ይቅርታ በል እያለን የብዙ ሰዎችን እያበላሸን ነው፣ ምንም ነገር ሀቅ እያለ። ስለዚህ ሀቁን አወሩ። ሲያወሩ ሀቁ ሙኒት ላይ አለ። ይቺ ልጅ ደግሞ ብር አስፈልጓታል። እሺ ብለን እንጠይቅ እንኳ ብለን እኛ እንደ ሽምግልና ስንመጣ ኔቨር እንትን ልሰጠን አልቻለችም። እሺ እኔ ታዲያ ምን ላድርግ? ይኸው አሁን እኮ ሰው ተረድቶ እኮ ፍርዱን እየሰጠ ነው። ሙኒትን ምን አሁን ይኸውልሽ ፎዚዬ፣ አንደኛ ያለችው ይቺ ልጅ ቢሮ ናት። ስራ አልገባችም፣ ምንም አላለችም። ዋቴቨር በዛው መልኩ ነው ያለችው። ገባሽ? ቀራማ ብትገባ ምንም ብትል ብሎክ ብትደረግ ማን ምን ሊያመጣ ይችላል? እዚህ ላይ ኮሜንት ያለው ሰው ምን ሊያመጣላት ይችላል? ለልጅቷ ምንም ሊያመጣላት አይችልም። አሁንም ያለችው እዛው እስከሆነ ድረስ። ስለዚህ ልጅቷ ስራ ገብታ ቀሪዋን ብር እንድታገኝ ማመቻቸት ነው። ተረዳን፣ አስረዳችን፣ ተረዳን ነው እንጂ ማድረግ ያ መች ትሰማለህ? ያንን ነው ማድረግ። በቃ ትህትና ያስፈልጋል፣ መረጋጋት ያስፈልጋል። በጣም መረጋጋት ያስፈልጋል። አሁንም ሙኒት ቢቻል ስራ እንዲያስገባት ንገራቸውና ስራ ገብቶ ታዲል ወደ ተደርጎላት ገንዘቧን እንድትወስድ ማድረግ። ፎዚ ቢሮ ስትሄጂ አንድ ነገር ልንገርሽ፣ ይሄ አላህ የሚሰጥሽ ርዝቅ ነው። ማንንም ማስገደድ አልችልም። ነገርኩሽ። ከሷ በኋላ ያሉ ልጆች ይምጡና ይናገሩ እንዳለ በሁለት ቀን በሶስት ቀን። ያው እሷ እኮ ምግብ የምትችል ልጅ ናት፣ ግን በባህሪዋ ፊቷን አትፈታም። እንደገና ደግሞ ከአንደበቷ የሚወጣው ነርቨስ ነው የሚያደርግሽ። ቁንጥር ትላለች፣ ታማርጣለች። ሰበብ ቢሮ እንኳን ሄዶ ዩኒፎርም ለብሳ ገብታ መቀመጥ አለባት። ያንን ለመቀመጥ ተሳጧት
አንከለክልም። እዚህኛው ጋር አንከለክልም። እኛ አንከለክልም እዚህ